ውሃ ዝም ብሎ ፈሳሽ ብቻ አይደለም። ዓለም ከመፈጠሯ በፊት የነበረ የምድር ፊርማዋ እንጂ ለጥማታችን ማርኪያ ለምድራችን ማለምለሚያ የሚሆን የማይነጥፍ የከርሰ ምድር ሀብት ነው። ከመሬት በታች ከጥልቁ ተቆፍሮ ሲወጣ የሀገር ተስፋ አብሮ ይፈልቃል። ያለ ውሃ ማንኛውም ነገር መኖር ስለማይችል ውሃ ለብዙ ነገር ያስፈልገናል። አይደለም ለሰው ለከብትም ሆነ ለማንኛውም አዋፋት ራሱ የፈሰሰውን ውሃ ከመሬት ይጠጣሉ። ቢሻን ጀቹ ያው ቢሻን ልቡና ማውጂ ወልቀባቴ ውሃ ለሁሉም ነገር መሰረት ነው። ውሃ ከሌለ ሁሉም የለም። ውሃ ከሌለ መንገድ የለም፣ ስራ የለም። ያቹ ማለ ኦጂን በናሙ እንደንደው ከዓይናችን ርቆ ከእግራችን በታች ምድር ታላቅ ሚስጥር ደብቃ ይዛለች። ፀሐይ በበረታበትና ደመና ባልታየበት ወቅት ተስፋ ቆርጠን ወደ ሰማይ ስናይ ምድር ግን በውስጧ የህይወት ሙዳይ ይዛ ትጠብቀናለች። ይህ በኦሮሚያ ክልል የሚገኘው የአዳበቾ የከርሰ ምድር ውሃ ነው። የምድር የዝምታ እስትንፋስ። አዳበቾ እዚህ ሰንትራል ኢትዮጵያ በኦሮሚያ ክልል በሁለት ዞኖች ደቡብ ምዕራብ ሸዋ ዞን፣ ምስራቅ ሸዋ ዞን እና ሁለት ከተማ አስተዳደር የሚነካ ሰፊ የሆነ ጥሩ ሞዴል የሚሆን ወደፊት ተቀርጾ ከኤግዚም ባንክ በተገኘው ብድር ኦልሞስት ኒርሊ ወደ 100 ሚሊዮን ዶላር አካባቢ የሚጠጋ ሚፈጅ ተብሎ ተቀርጾ ወደ ስራ የተገባ ነው። ስራ ተቋራጩም ያው የኮሪያ ካምፓኒ ነው። አማካሪም ከኮሪያ ካምፓኒ ነው። የአዳበቾ የከርሰ ምድር ውሃ ልማት የግራውንድ ወተርን ወይንም የከርሰ ምድርን ውሃ ለመስኖ አገልግሎት ዘርፍ ላይ የማዋል ስለሆነ ዋንኛው ዓላማው እነዚህን ይዘቶችን ለማሳካት ሶስት አይነት ስራዎችን በፕሮጀክቱ እያከናወነ ይገኛል። የመጀመሪያው በመስኖ በግራውንድ ወተርን ወይንም የከርሰ ምድርን ውሃ ለኢሪጌሽን ፐርፐዝ የማዋል፣ ሁለተኛው የጉድጓድ ውሃዎችን ወይንም የከርሰ ምድርን ውሃ ለመጠጥ ውሃ የማዋል ሲሆን ሶስተኛው ደግሞ የገጠር ልማትን የሚያቀፍ ይሆናል ማለት ነው። አዳበቾ ያው የሁለት ሳይት የአዳና የበቾ ፕሮጀክት ነው። ፕሮጀክቱ የሶስት አይነት ፕሮጀክት ነው ያለው። የስፕሪንክለር አለው፣ ድሪፕ አለው፣ እንደገና ቢውሪድ ፓይፕ ታይፕ አለው። የአዳ ፕሮጀክት ከነዚህ ውስጥ ሁለቱን ነው ያለው፣ ድሪፕ ኢሪጌሽን እና የስፕሪንክለር ኢሪጌሽን ያለው። በግራውንድ ወተርን በመጠቀም አንደኛው ድሪፕ ሲስተም ነው የሚሆነው። በሱም 2844 የሚሆን ሄክታር ለማልማት በእቅድ ላይ ተይዞ የተሰራ ይገኛል። ሁለተኛው በስፕሪንክለር ሲስተም ነው የሚሆነው። በሱም ወደ 242 አካባቢ የሚሆን ሄክታርን ያለማል ተብሎ ይታሰባል። ሶስተኛው ሲስተም ሰርፌስ ኢሪጌሽን ሲስተም ነው። በሱም 209 የሚሆን ሄክታር ያለማል ተብሎ ይጠበቃል። በአጠቃላይ ፕሮጀክቱ ወደ 4995 ሄክታርን ያለማል ተብሎ ይጠበቃል። የመስኖ ጉድጓዶች አሁን ወደ 99 አካባቢ ጉድጓዶች ናቸው። ከዛ ውስጥ ወደ 47 አካባቢ የሚሆኑ ከዚህ በፊት ተቆፍሮ ያሉት ናቸው። ቀሪዎቹ አዲስ የሚቆፈሩ ናቸው። ለኢሪጌሽን የሚሆነውን ወይንም ለመስኖ የሚሆነውን የከርሰ ምድር ውሃን ለማከናወን ከዚህ በፊት ተቆፍረው የነበሩ 44 የሚሆኑ ኤግዚስቲንግ ዌሎችን ወይንም ነባር ጉድጓዶችን እንዲሁም 5 የሚሆኑ አዳዲስ የውሃ ጉድጓዶችን በመቆፈር የመስኖ ተጠቃሚ እንዲሆኑ አርሶ አደሩና ምርታማነታቸውን በከፍተኛ ሁኔታ እንዲጨምር በእቅድ ላይ ሆኖ እየተሰራ ይገኛል። ካለን ፕሮጀክቶች ውስጥ ይሄ የዌል ቁጥር 94 ላይ ነው። ኤፒደብሊው 94 የምንለው ነው። እኛው ኢሪጌሽን ከግራውንድ ዌል የወጣ ነው። ግራውንድ ዌል ይወጣና ስፕሪንክለር ሲሆን ሜን ፓይፑ እዚሁ ጋር እንዳያችሁት ይሄድና ለየላተራሉ በየፖይንቱ እየሰጠ ነው የሚሄደው። ስለዚህ ከዚህ በፊት ሌሎች ድሪፕ ኢሪጌሽኖችንም ሰርተናል። ይሄኛው አሁን በቅርብ የጀመርነው ነው። ያው አሁን ካለው የነዳጅ ጉዳይ
ምክንያት ይሄ ትንሽ ወደ ኋላ ተጓተውብናል። ፓይፖቹ ገብቷል እንዳለ ፓይፑ ለዝርጋታ ደርሷል። ፓይፖቹን ቀብረን ሌሎቹ ከመሬት በታች ያለውን በቅርብ እንጨርሳለን ማለት ነው። አስራ 16 አክቲቭ እና በዚህ በቅርቡ ማለቅ ያለባቸው 16 ፕሮጀክቶች አሉን። ከ16ቱ ኦልሞስት 10 ፕሮጀክቱ ከግራውንድ በታች ያሉትን ፓይፕ ዝርጋታም ይሁን የድሪፕ አክሰሰሪዎችም ይሁን የላተራል አክሰሰሪዎችም ተገጥሞ ያለቁ ፓይፖች ናቸው። ስለዚህ አሁን ለምሳሌ አሁን ከ10ዎቹ ወደ 75 74 84 የምንላቸው ፕሮጀክቶች ከመሬት በታች ያሉ ስራዎች ኦልሞስት አልቋል። አክሰሰሪ ብቻ ነው የሚጠበቅብን። ወተር ሳፕላይ 5 ፕሮጀክት ነው። ኦልሞስት 3ቱ ወደ ማለቅ ደረጃ ላይ ናቸው። ሲስተማችን የኛው እንደሚታየው ይሄ ግራውንድ ዌተር ነው ለዚህ ኢሪጌሽን የምንጠቀመው ማለት ነው። እዚህ አካባቢ ግራውንድ ዌሎች እንደሚታየው ሶርሱ በዚህ ነው። መጀመሪያ ምንድነው የሚደረገው? እዚህ አካባቢ ኤክስካቬሽን ሲደረግ በሰርቬይ ቼክ ተደርጎ ኤክስካቬሽን ይደረጋል። ኤክስካቬሽኑ ሲደረግ ያ ኤክስካቬሽን በቂ ነው በቂ አይደለም የሚባል በሰርቬያችን ቼክ እናደርጋለን። ይሄን ፓይፑን ካስቀመጠን በኋላ 12ቱን ምንድነው የምናደርገው? ዌልዲንግ እናደርጋለን ማለት ነው። ዌልዲንጉ ምንድነው? እዛ ቦታ ላይ በጣም ጥንቃቄ ይፈልጋል። ምንድነው? እዛ ቦታ ውሃ ከዚህ ከሶርሳችን ወጥቶ ወደ ኮማንዴራ መድረስ እዛው ጆይንቱ ላይ የሚደረገው ጥንቃቄ ካልሆነ እዛ ላይ ሊኬጅ ይፈጥራል ማለት ነው። ይሄኛው ፕሮጀክት ከሌሎቹ ፕሮጀክት ትንሽ ኤክስካቬሽኑ ሜን ላይኑ ፓይፕ ኢንስታሌሽኑ ጀምረናል። እዚህ ላተራሎቹ ደግሞ አሉ። ከሜኖቹ ከዋና መስመሩ ወደ ማሳ የሚወስዱ ወደ 20 ላተራሎች አሉ። ኤክስካቬሽን ይደረጋል። የራሳቸው ዴፕዝ አለ፣ የራሳቸው ዊድዝ አለ። እሱን ቤድ ሌቨሊንጉ ኮምፓክት ከተደረገ በኋላ ያቺው ላተራሉ እንዘረጋለን ማለት ነው። ያቺ ፓይፑ ስንዘረጋ እንዳይጣጠፍ ከጣጠፈ እዛ ቦታ ቀዳዳ እንዳይፈጠር በኋላ ለምንድነው ባክፊል ስናደርገው እዛ ቦታ ሊኬጅ እንዳይፈጠር ይሄን እንከታተላለን ማለት ነው። ከእንግዲህ ክረምት ሲያልፍ የሚሞት ተስፋ የለም። የከርሰ ምድር ውሃ የመስኖ ቧንቧዎችንና ቦዮችን ሲያረሰርስ በረሃው በልምላሜ ይሸፈናል። ገበሬው በሰማይ ደመና ላይ ብቻ ሳይሆን የረሃብ ጠላት የብልጽግና ደግሞ አጋር በሆነው የአዳበቾ የከርሰ ምድር ውሃ ላይ ተስፋውን ጥሏል። በአመት 3 ወይንም 2 ጊዜ አምርቶ ወይንም ከዛ በላይ አምርቶ አካባቢውን የኑሮ ደረጃ እንዲያሻሽል የማድረግን ሂደት ላይ ከፍተኛ አስተዋጽኦ ያደርጋል ተብሎ ይጠበቃል። እንደሚታወቀው ይህ ፕሮጀክት የሚገኘው ከአዲስ አበባ በጣም ቅርብ ርቀት ላይ ስለሆነ ገበሬው ወይንም አርሶ አደሩ የራሱንም ኑሮ ከማሻሻልና በቂ የሆነ የምግብ ምርታማ የሆነ እና በበቂ ሁኔታ ደግሞ በብዛትም አምርቶ አካባቢውን እንዲሁም የአዲስ አበባንም ነዋሪዎችንም ህይወት ለማሻሻል በምግብም አቅርቦት እና በበቂ ሁኔታ ያለውን ፍላጎቶችንም ለማውላት ይፈታል ተብሎ ይጠበቃል። ቢሻኔ ገይራቴ መነ ከቸት ዙራ ግቢ ከከቻ አታክልት ያዳዳ ውሃ ካለ በግቢ ውስጥ እንደ ቃሪያ፣ ቲማቲም፣ ጎመን ተክለህ ከጓሮ መጠቀም ትችላለህ። ከብት ለማርለም ሆኖ ለዶሮ እርባታ ስራ ውሃ መሰረት ነው። ስለዚህ ይህን የጀመራችሁትን ስራ እንድታጠናቅቁ ፈጣሪ ይርዳችሁ። ባለቤት የሌለው ሰው መወራ ነው የሚባለው አይደል? አዎ እንደዛ ስለሆንኩኝ እኔ አሁን ገበሬ ቀጥሬ ነው ማሰራው። ያለኝ ደግሞ ሴቶች ናቸው፣ ወንድ ልጅ የለኝም። እና በእርሻ ላይም ሰራለሁ፣ በዶሮ ላይ ሰራለሁ፣ በላም ላይ ሰራለሁ፣ በተሟላ ግብርና ላይ ሰራለሁ። እኔ የፈለኩትን ነገር መስራት ይችላል በዚህ ውሃ ማለት ነው። ለምን ኑሮዬ ከድሮ እየተስፋፋ ነው የሚሄደው። ይሄ ውሃ ከገባልን ማለት ነው። በዚህ ውሃ ማደግ ነው እንጂ ወደታች የለም ካሁን በኋላ። አሁን የውሃ ችግር ነው እንጂ ውሃ ታለ ውሃ ታገኘ መሬቱ እንደውም ተክረምቱ የመስኖ ስራ በጣም ለውጥ አለው። በጣም እኔ አንዳንድ ቦታዎች እያየሁ ነው እየሰማሁ ነው። በጣም የመስኖ በጣም ተክረምቱ የበለጠ ነው። እንደውም ብርድ ራሱ አይነካውም። አሁን በተለይ ስንዴው አራሽ ገበሬ ነኝ። በጣም አርሳለሁ። ያለኝም መሬት አለ በኮንትራትም በምንም እያልኩ በብዛት አርሳለሁ። ግን ምርቱ ያው የአንድ አመት ገቢ ነው። ይሄም በአመት 2 ተበላኮ ገበሬ በጣም እንኳን አገሪቷ ትለወጣለች። አገሪቷ እንኳን ግለሰብና አገራችንን እንለውጣለን እንቀይራለን። በጣም ተስፋ አለ።
ተስፋችን ምንድነው? ይሄንን ውሃ ካስገባልን ለወደፊት እንደውም ይበልጣል የሚያልፍልን ማለት ነው። ከናፊ አዳን ኦጋቲ ቁቴቡላን ገንደ ከና የዚህ አካባቢ አርሶ አደር ክረምትን ጠብቆ በአመት አንድ ጊዜ ብቻ ሲያመርት ነበር የነበረው። አሁን ይህ የከርሰ ምድር ውሃ በመውጣቱ በጣም ደስተኞች ነን። ምክንያቱም ክረምት ከበጋ ማምረት ያስችለናልና ለልጆቻችንም ትልቅ ተስፋና እድገትን ይዞ መጥቷል። ዋንጅራን ኡነት ይፈካታ ሁለቱ ለሰርቶ ማሳያዎቹ ለሚያስፈልጓቸው እዛ ሰርቶ ማሳያ ውስጥ መስኖ አለ፣ ግሪን ሃውሶች አሉ። ለዛ የሚሆንና ለራሱም ለግቢ የሚሆን ውሃ የሚጠቀሙበት አንዳንድ ጉድጓድ አላቸው። ወደ 50 ምናምን ሺህ ሰው ሊጠቅም የሚችል 11 የውሃ መጠጥ ማዕከላት ናቸው የሚገነቡ ማለት ነው። 5ቱ በአዳ ፕሌን ላይ የአዳዲስ የጉድጓድ ውሃዎችን ለመጠጥ ውሃ ጥቅም ላይ እንዲውሉ ተደርጎ በእቅድ ተይዞ እየተሰራ ይገኛል። በበቾ አካባቢ ለመጠጥ ውሃ የሚያገለግሉ 6 ጉድጓዶችን አዳዲስ ጉድጓዶችን በመቆፈር ወደ ውሃ ጥቅም እና የመጠጥ ውሃን አገልግሎትን አቅርቦትን የተሻለ ለማድረግ እየተሰራ ይገኛል። አጠቃላይ በፐርሰንት ወደ 90% ደርሰናል። ይህም እንደምትመለከቱት ኦልሞስት የሲቪል ወርኩ ሙሉ አልቀዋል። ከፊቲንጎች ከገቢና ከወጪ ፊቲንጎች ገጠማ ውጪ ውሃ መስመሩም ጠቅላላ ወደ 2.2 ኪሎ ሜትር ነው። እሱ ሙሉ ተዘርግቶ ከነ ፊቲንጉ ተገጥሞ አልቀዋል። ቦኖቹም 4 ቦኖ ጠቅላላ አሉ። እነሱም ሙሉ በሙሉ በሚባል ደረጃ አልቀዋል። ስለዚህ ኦቨርኦል የቀረው የኤሌክትሪክ መስመር ገጠማ ነው። ያለበት ሁኔታ ባሉ ቻሌንጆች ዲፔንድ ቢሆንም በጣም ጥሩ በሚባል ደረጃ ነው ያለው። እነዚህ የመጠጥ ውሃ ጉድጓዶች እያንዳንዳቸው የጉድጓድ ከ350 እስከ 400 የሚደርስ ጥልቀት ሲኖራቸው በእያንዳንዱ ጉድጓድ ላይ ከ6 እስከ 5 ከ5 እስከ 6 የሚሆኑ የውሃ ቦኖች ይኖራሉ። ከዛም ህብረተሰቡ የንጹህ የመጠጥ ውሃን የማግኘትን እድል ያገኛል። ናኖ አዳ ከነት ፕሮጀክቲ ቢሻን ዱጋቲ ሸንቱ ጅራ። በዚህ አዳ ወረዳ 5 የንጹህ መጠጥ ውሃ ፕሮጀክቶች አሉ። ከነዚሁ 3ቱ ፕሮጀክቶች አፈጻጸማቸው ከ90 በመቶ በላይ ሆኗል። የሌሎች 2 ፕሮጀክቶች ስራዎችም ተጀምረዋል። ፕሮጀክቱ በአጭር ጊዜ ውስጥ ይጠናቀቃል ብለን እናስባለን። ፕሮጀክቱ ሲጠናቀቅ 150 ሜትር ኪዩቢክ ውሃ በሰከንድ ያለው ሲሆን ለ5000 ያህል ነዋሪዎች አገልግሎት መስጠት የሚችል ነው። ወጂን ኮሳ ቢሻኒ አከሱመስ ፕሮጀክት ሲሰራ ብዙ ቻሌንጆች ይኖራሉ። አሁን እዚህ ብዙዎቹ የመስኖና መጠጥ ውሃ ስለሆነ ዋናው ፕሮጀክቱም ጉድጓድ መቆፈር አለበት። አሁን ጉድጓድ ሲቆፈር ምንም እንኳን ኤክስፒሪየንስ ቢሆንም ኮንትራክተሩ እንደ ሶይል ፎርሜሽኑ ሊላይ ይችላል። ለማወቅ በጣም ያዳግታል። አሁን እዚህ ምንድነው ከአንድም 2 ሳይቶች አጋጠመን። እዛው ጉድጓድ ሪጉ በሚቆፍርበት ሰዓት እዛው ስታክ ይሆናል። ለምንድነው ፎርሜሽኑ ሉዝ የሚሆንበት አጋጣሚ ስለሚኖር አንዳንድ ቦታ ላይ ትንሽ ዲሌይ ያደረገን ጉድጓድ ቦታ ላይ ዲሌይ የሆነበት ቦታ አለ። እሱም ቢሆን ከሌሎች ከሀገር ውስጥም ከውጭም ኮንትራክተሮች አስመጥተው ሞር ኤክስፒሪየንስ የሆኑ እነሱ ኮንትራክተሮች ጋር በጋራ በመስራት ከአማካሪው ጋር በመስራት እሱን ሶልቭ አድርገን ለመቆጣት ይችላል። አሁን እንደ መጠጥ ውሃ ኦቨርኦል እንደ አዳ 350 ሜትር ነው ዲፕ የተቆፈረው እንደ መጠጥ ውሃ አዳ ላይ። ቤቾ ላይ ደግሞ መጠጥ ውሃ 350 ኢሪጌሽን ደግሞ 500። እዚህ ግን አዳ ላይ ኦቨርኦል የመጠጥ ውሃው 350 ነው። የኢሪጌሽኑ ቤዝድ ኦን ፎርሜሽን የሚቀየርበት ሁኔታ አለ። እስከ 500 የሚደርስበት ቦታ ላይ በደንካካ ዞን ያለው የውሃ እጥረት ከዚህም በፊት በጣም ትልቅ ነበር። አሁን ግን አሁን የመጣው ይህንን ፕሮጀክት መጨረሻውን ሲደርስበት ሲያልቅና ወደፊት የምናገኘው ተስፋ በጣም ትልቅ ነው ብለን ነው የምናስበው። ምክንያቱም ከዚህ በፊት ጉልበት ያላቸው በጣም ሲቸገሩ ነበር። በአካባቢውም ደግሞ በአህያ በጋሪ ምናምን ነበር የምናስጭነው። ያም ደግሞ የሚመጣው አንዳንድ ጀሪካን እስከ 20 ብር ነው ጨርሳ የምትመጣው። ያ ሁሉ ነገር አሁን ወደፊት ቀርቶልን ይሄ ውሃ ደርሶ ህዝብ ጋር ሲደርስ ማለት ነው ትልቅ ተስፋ ይሰጠናል ብለን ነው የምናስበው። ጧት ጧት ተማሪው ወደ ትምህርት ቤት ሲሄድ
ከመማር እልቅ እንደውም ሄደው ውሃ ጠዋት ቀርተው መጥተው ነው ወደ ትምህርት ቤት የሚሄዱት። ሲሄዱ ደግሞ ረፍዶባቸውም ትምህርት ቤቱ ሳይገቡ ሳይማሩ ተመልሶም የሚመለሱ አሉ ተማሪያችን። የውሃ ችግር በጣም ነው ያለ ነው። እንደገና እኛ ደግሞ ሄደንም ስንቀዳ ራሳችን ደክመን በአህያ ሄደን ቀርተን ነው የምንመጣው። ከአህያውም በተለይ ደግሞ አርፎ ተርፎ ተሸክመንም በጃሪካ በወገባችን ተሸክመን የምንመጣበት ሰዓት አለ። ያውካ ቢሻን ከና ባየር አከና ቱሬው ዱራኒ በፊት ከፍተኛ የሆነ የውሃ እጥረት ችግር ነበረብን። የወንዝ ውሃን ነበር ስንጠቀም የነበረው። ውሃን ለማግኘት ብዙ ርቀት እንጓዝ ነበረ። ልጆቻችንም ሌሊቱን ለውሃ ፍለጋ ወጥተው ረጅም መንገድ ሲጓዙ ኖረዋል። በዚህም የትምህርት ጊዜዎቻቸው ሲባክኑ ኖረዋል። አሁን ግን ይህ የንጹህ ውሃ መጠጥ ፕሮጀክት ስራ እየተከናወነ በመሆኑ ወደፊት በጥሩ ሁኔታ ተጠቃሚ ያደርገናል። እንደ ልቢ ወራባቻ ጅራ በተቋሙ በተደረጉት የአደረጃጀት ማሻሻያዎች፣ የአስተሳሰብ ለውጦች፣ የክትትል እና የአፈጻጸም ደግሞ ውጤቶች በከፍተኛ ደረጃ እየተሻሻሉ ነው ያሉ። መጀመሪያ ስንጀምር ያው ፕሮጀክቱ ምንድነው ያለው ፕሮጀክት ነው የምር እውነት የወሰኑ ሁኔታዎቹ ተከብረውለታል ወይ? ኮሚኒቲው ህብረተሰቡ የሚሰራለት ስለ ፕሮጀክቱ ያውቀዋል ወይ? በቂ በጀት ተመድቦለታል ወይ? ሌላው ጥናቱ ስኮፑ ይዘቱ የፕሮጀክቱ በራሱ ዲዛይኑና ጥናቱ ኤግዛክትሊ እንከን የለውም ወይ? ችግር አይገጥም ወይ? ከስራ ከተገባ በኋላ ችግሮች ይገጥሙና አንዳንድ ለውጦች ስለሚመጡ እነዚህ ነገሮች ከቅርብ ጊዜ ወዲህ በአዲሱ አደረጃጀታችን ያመጣናቸው እነዚህ መፈተሽ ነበር ቅድሚያ ማለት ነው። እነዚህን ከተፈተሹና የሚፈለገው ስራ በሚፈለገው ሰው ሁሉ ተመድቦ ከተሰጠ ስራ ሁሉም ከተወጣ ፕሮጀክቱ ይጠናቀቃል። እንደ ባለቤት ግን የራሳችንን ሪፕሬዘንታቲቭ ወይ እኛን የሚወክል እዛ ተገኝቶ ፕሮጀክቱ ጋር ከነሱ ጋር ሆኖ ቀን በቀን የሚሰራውን ስራ የሚከታተል አደረጃጀት አልነበረንም። አሁን በተስተካከለው አደረጃጀት በእያንዳንዱ ፕሮጀክቶቻችን ሰው ተመድቦ ባለሙያዎች ተመድቦ ሁሉም ከታች ባለሙያ ጀምሮ እስከ በላይ አመራር ክቡር ሚኒስቴሩ ድረስ አንድ የሆነ ወጥ የሆነ ኢንፎርሜሽኖችን እየተቀያየርን ነው እየተመራ ያለውና በዛ መልክ ውጤቶችንም አይተናል። የዛም ውጤት ማሳያ 2018 ውስጥ ነው እነዚህ አሁን ወደፊት ከሚያልቁ ጨምሮ ወደ 8 አካባቢ እናደርሳለን ብለን የምናስበው ማለት ነው። ይሄ የዚህ ክትትል ውጤት ነው። የአዳበቾ የከርሰ ምድር ውሃ ልማት ፕሮጀክት የከርሰ ምድር ውሃ ሀብትን በመጠቀም ለመስኖና ለመጠጥ ከመዋል ባለፈ 30 ሰልጣኞችን ማስተናገድ የሚችል በ10 ሄክታር ላይ ያረፈ 6 ብሎኮችን የያዘ ስልጠና ማዕከል በመገንባት ላይ ይገኛል። ሰርቶ ማሳያዎች ማዕከላት አሉ። የስልጠና ማዕከላት ሁለት የሚሆኑ አንዱ በቾ ላይ አንዱ አዳአ ላይ የአዳዋው ቢሾፍቱ የበቾ ደግሞ ኢሉ ወረዳ ላይ ያዝናቸው አሉ። እነዚህ ማዕከላት እዚህ ገበሬዎቻችን ወይ ደግሞ ማህበራት በኋላ መስኖን የሚጠቀሙ የምናቋቁማቸው ማህበራት ማለት አሁን እዛው ቦታ ላይ ያሉት ባለመሬት ይዞታዎች እንዲያለሙ እናደርጋቸዋለን። ተምረውበት የዛን ተሞክሮና እንትናቸውን ወስደው በሌላ ቦታ ላይ ተግባራዊ እንዲያደርጉ ማዕከላቱ ያስፈልጋሉ። የአግሮ ፕሮሴሲንግ አላቸው። አርሶ አደሮቻችን በመስኖ ተጠቅመው የሚያመርቷቸው ምርቶች ቫልዩ አድ የምንለውን ነገር እሴት ጨምረውበት ገበያቸውን እንዲያገኙና ስለዛ ፕሮሴሲንግ የሚሆን አነስተኛ የሚሆኑ አግሮ ፕሮሴሲንጎች አሉት። በተለይ በቾ ላይ ያለው ጋር ሰፋ ያለ አግሮ ፕሮሴሲንግ ነው ያለው። የአዳዋ አካባቢ ላይ ደግሞ ባህሪ ይለያል። በዛ ባህሪው መሰረት የስማርት ኢሪጌሽን ሲስተም ብለን በሀገራችን የምናስተዋውቀው ዘመናዊውን የመስኖ ሲስተም እዛ ነው ያለው ማለት ነው። እንግዲህ ሃንሶል ፔፐር እንደሚታወቀው የኮሪያ ድርጅት ነው። በጣም ብዙ ኤክስፒሪየንስ የሆነ በኮንስትራክሽን ዘርፍ በመጠጥ ውሃም በመስኖም በመንገድ ስራም ኦቨርኦል እንደ ዓለም በጣም ተወዳዳሪ የሆነ በጣም ቆንጆ ድርጅት ነው።
እዚህም እንደ ሀገር ውስጥ ከአማካሪያችን የሀገር ውስጥ ኢኮ ወይም ኢንጂነሪንግ ኮርፖሬሽን ኦፍ ኦሮሚያ የኮሪያ ደግሞ እዛው የተመደቡ አማካሪዎች አሉ። ከነሱም በጋራ ጥሩ ሁኔታ እየሰራን ነው። እንደ ክሊያንትም ደግሞ የሚኒስትሪ ኦፍ ኢሪጌሽን በጣም እያገዙን ነው። ኦቨርኦል እንደ ቲም ባሉ ቻሌንጆች ምንም ወደ ኋላ ሳያስቀሩ በጥሩ ሁኔታ እየሰራን ያለነው። In Africa, this is our first project in Africa. በአፍሪካ ይህ የመጀመሪያው ስራችን ነው። ወደዚህ የመጣሁት ከዓመት በፊት ቢሆንም ከአካባቢው ማህበረሰብና ከስራ ባልደረቦቼ ጋር ቤተሰብ መሆን ችያለሁ። ሰው እጅግ ተግባቢና ትሁት ነው። ታዲያ እኛም የአዳበቾ የከርሰ ምድር ውሃ ፕሮጀክት በሰዓቱ አጠናቀን ለማህበረሰቡ ተደራሽ ለማድረግ ታትረን እየሰራን ነው። This project very well for our company, also for Ethiopian communities. እኛ አሁን ፓይፖቹ ያው ከሀገር ውስጥም እናገኛለን። በፊት ከኢምፖርት የሚመጡ ፓይፖች ነበሩ። ሌሎቹ አክሰሰሪዎች ግን አሁን ትንሽ አክሰሰሪዎች ዌሎቹ፣ የፓምፖቹ፣ ኤሌክትሪኮቹ ትንሽ ኢምፖርት የሚሆኑ ናቸው የፓምፕ ማሽኖቹ። ስለዚህ እነሱ ነው እየጠበቅን ያለ ነው። ሌላው እንዳያችሁት የኤሌክትሪክ ፖሎቹ መጥቷል። ኤሌክትሪኮቹ ደርሷል ብዙ ሳይቶች ላይ። አሁን ቻሌንጅ ብለን የምናስበው አንዳንድ እቃዎች ከፊቲንግ ጋር በተያያዘ እዚህ ሀገር ውስጥ ካለን ሾርቴጅ ተያይዞ አንዳንድ እቃዎች ኢምፖርት የሚደረጉ አሉ። አሁን ባሉበት የዓለም ሁኔታ ደግሞ አንዳንድ እቃዎች ትንሽ ዲሌይድ ሆኗል ኢምፖርት ለማድረግ። ወተር ሜትር፣ አንዳንድ ወተር ሜትሮች ሀገር ውስጥ ቀጥታ የማይገኙ ከውጭ ቀጥታ የሚመጡ እቃዎች አሉ። እነሱን በመጠበቅ አንዳንድ ሳይቶች እነዚህ ከፊቲንግ ጋር በተያያዘ ዲሌይ ይሆናሉ። ከዛ ውጪ ሲቪል ወርኩ እዚህ ሀገር ውስጥ በእኛ በኩል የሚሰራው ስራ ኦቨርኦል ሁሉም ኮምፕሊትድ ሆኗል። ይህ አካባቢ እንደምናውቀው የምርት ቦታ ነው። ገበሬው አክቲቭሊ መሬቱን ይፈልገዋል። አክቲቭ መሬት ነው ያለው። ምክንያቱም የእርሻው በየጊዜው የክረምትም የበልግም ዝናብ በመጣ ቁጥር ገበሬው መሬቱን ይፈልገዋል ወደ እርሻ ለመግባት ለእርሻ ለማዘጋጀት። ይህንን ፕሮጀክት ደግሞ የምናከናውነው እንደሚታወቀው ሲስተሞችን ስለሆነ የምንዘረጋው ከመሬት በታች ሲስተሞችን፣ ፓይፖችን፣ ቀበራ፣ ኤክስካቬሽኖች ስለሚኖሩ እነዚህን በምናደርግበት ጊዜ እነዚህን አክቲቭ ሳይቶች ማሽነሪዎችን ማስገባት ይኖርብናል። ሌበሮችም ሊገቡ ይችላሉ እነዚህን ስራዎችን ለማከናወን። ምናልባት ገበሬው ምርትን ለማዘጋጀት መሬቱን ለምርት ለማዘጋጀት ለሰብል ለማዘጋጀት የሚፈልግባቸው ጊዜያቶች ይኖራሉ። እነዚህ ጊዜያቶች ፕሮጀክቱ አክቲቭሊ ሆኖ ወደ ስራ በሚገባበት ጊዜ ምናልባት ተጽዕኖ ሊፈጥርበት ይችላል ወይንም ትንሽ ጊዜያቶችን ከኛ ሊወስዱብን ይችላሉ። ሌላኛው ምንድነው በክረምት ወር በመጣ ጊዜ መሬቶች በሰብል የሚያዙበት ጊዜ ስለሆነ እህል ተዘርቶ ታጭዶ እስከሚሰበሰብና ወደ ገበሬው ወደ ጎተራ በሚያስገባበት ጊዜያቶችን ሊወስድብን ይችላል። በዝናብ ወቅት ማሽነሪዎች ገብተው የእርሻ ቦታዎች ውስጥ የመስራት ወይንም አክቲቭሊ ኮንስትራክሽኑን ወይንም ላይኒንጉን ለማከናወን ስለሚቸገሩ ምናልባት የዝናብ ወቅቶች ላይ የስራ መቀዛቀዝ ወይንም እንደምናስበው ፕሮጀክት ሰጠን የሚገባውን ፍጥነትና ሂደት ላናከናውን የምንችልባቸው መንገዶች ሊኖሩ ይችላሉ። መንግስት ኢንቨስት አድርጎ በብድር በሚሊዮን ዶላሮችን አምጥተው የሚያወጣላቸው ላዘምንላችሁ ምርታማነታችሁ ይጨምር የሚል አንጻር ስለሆነ ይህንን ማስጨበጥ ነው። አርሶ አደሮቻችን ቀድመን ስራ ስንጀምር በየንትኑ ተወያይተን አስጨብጠናቸው ስለመጣን እዛ አካባቢ ላይም በዚህ ጉዳይ ላይ ብዙ የከፋ ነገር አልገጠመንም። ተስማምተን ነው ይሄን ያለ ነው። እህሎቻቸውን እያነሱ እየተባበሩን በዛ መልክ ነው ልማቱን እያስገኝ ያለ ነው። በግንባታ ላይ ያለን አንዱ ተግዳሮት እንግዲህ የግብአት ነው። ቅድም እንደተነሳው ግብአትም ይሄ ፕሮጀክት ለየት የሚያደርገው ማጆሪቲው ስራዎች ከውጭ የሚመጡ እቃዎች አሉ። ከውጭ ተመርቶ የሚመጡ እቃዎች መንግስት በብድሩ መሰረት ከታክስ ነፃ አድርጎ እንዲገባ አድርጓል። ቶሎ ይሄ ነገር መሰራት ስላለበት ማለት ነው። ያ አንዱ እድል ነው። ሁለተኛ እቃዎቹ በስኬጁላቸው መሰረት ከውጭ እንዲመጡ ይደረጋል። ከሀገር ውስጥ የምንጠቀምባቸው እቃዎች ላይ ደግሞ አንዳንድ ቻሌንጆች ሊገጥሙ ይችላል። እንደ ማንኛውም ፕሮጀክት በሚገጥም ዋናው እንዴት ፈታኸው ነው። ሲሚንቶ አካባቢ ላይ አሁን ባለው በሀገራችንም ጥሩ ነው ያለው፣ እየገጠመንም ያለ ነገር የለም።
ትንሽ የሰሞኑ እሱም የቅርብ ጊዜ ወዲህ ነው የነዳጅ ነው የገጠመን። ነዳጅንም በዚህ መልክ እንደ ማንኛውም ፕሮጀክት ድጋፍ እያገኙ እንዲሄዱ ለማድረግ ሙከራዎችን አድርገናል። በአሁኑ ሰዓት ደግሞ በአገር ደረጃም የነዳጅ ጉዳይ እየተፈታ ስለሆነ እሱም ቻሌንጅ አይሆንም። እሱ በአካባቢ ደረጃ ከፍተኛ የሆነ የስራ እድልም ፈጥሯል። ወጣቶች በዚህ ፕሮጀክት ላይ በስኪልድም ሆነ ነን ስኪልድ የሆኑ ወጣቶችን በፕሮጀክቱ ላይ ተሳታፊ በማድረግ ተጠቃሚ እየሆኑ ነው የሚገኙት። የስራ እድልም ፈጥሮላቸዋል። ስራ አጥም አይበዛ፣ ልጆቻችንም ወደ ስራ ይሰማራሉ። ስራ ላይ ይሆናል። አሁን ስራ ሲያጡ ነው ወደ ስራ አጥነት ዝም ብሎ በቃ እንትን እያሉ። አሁን ራሱ እዚህ ጋር ብዙ ስራ ተከፍቷል። ልጆቹ ዛሬ ስራ አጥ የለም፣ እዚህ ስራ እየሰሩ ነው ያሉት። የኔ ቤተሰብ አሁን ወደ ስንት ቤተሰብ ስራ እየሰራ ነው ያለው። እኔ በጣም ደስ ብሎኛል። በ2018 በጀት ዓመት በዚህ ፕሮግራም ጽህፈት ቤት ስር አጠቃላይ ፕሮጀክት ወደ 19 የሚሆኑ ፕሮጀክቶችን በተለያዩ አጋር ድርጅት በብድርም ከሚሰሩ ፕሮጀክቶችና በመደበኛ በጀት ጨምሮ አቅደን ወደ ተግባር ውስጥ ያለ ነው ማለት ነው። ካቀድናቸው ፕሮጀክቶች ወደ 5 አካባቢ የሚሆኑ ፕሮጀክቶች በአሁኑ ሰዓት አጠናቅቀን ወደ ልማት አስገብተን ያለ ነው። በተጨማሪ ከ2017 ጀምሮ እስከዚህኛው ያለው ወደ ልማት ያስገባናቸውን ፕሮጀክቶች ወደ 8 እናደርሳቸዋለን ማለት ነው። እንግዲህ እኛ ስራውን ሳምንቱ ሙሉ ቅዳሜም እሁድም ጨምረን ነው የምንሰራው። ይሄ ብቻ ሳይሆን እኛ ጠዋት 12 ሰዓት እንገባለን። አንዳንድ ኮንዲሽኖች ሲመቹልን እስከ 1 ሰዓት ባለፈው አሁን አንዱ ሳይት ትንሽ ኢመርጀንሲ ኬዝ ነበረውና ቶሎ እንዲያልቅ ኢቭን እስከ 6 ሰዓት ሌሊት የስካቫተሮችን የማሽኖችን ባትሪ አብርተን ቁመን የሰራንበት ጊዜያት ነበሩ። ስራው እስኪታይ ድረስ ሁሉንም ነገር ኢፈርት አድርገን ነው የምንሰራው ስራው። ይህ ፕሮግራም ሲቀረጽ እና በሁለት ሲገባ ለ4 ዓመት ተብሎ ነው የገባው። በ2020 ዓመተ ምህረት ሁሉንም አጠናቀን ጨርሰን ለቅድም ባልኩ መሰረት እንሄዳለን። ይሄ ማለት እስከ 2020 ዓመተ ምህረት ድረስ ምንም አናለማመስ ነው ማለት አይደለም። በዚህ አመት የተወሰኑ ፕሎቶችን እየጨረስን ያለ ነው። የሚቀጥለው አመት ከስር በፌዝ እየጨረስን ያለ ነው። ወደ ልማት እያስገባን እንሄዳለን። እኔ 4 አመት ወይ ቀሪ ከሚመጣ 2 አመት ውስጥ ሙሉ በሙሉ እናጠናቀቃለን ብዬ የማስበው አጠቃላይ ሙሉ ፌዙ ነው እንጂ 2 ፌዝ ውስጥ ከፍለን እየሰራን ስለሆነ የሚቀጥለው አመት የመጀመሪያ ፌዙ ይጠቃለላል። ቀሪው 1 አመት ላይ ቀሪው ፌዝና የስልጠናና ቅድም ያልኳቸው ጉዳዮች አንድ ላይ ይሄዳሉ።